ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን የአውሮፓን ትልቅ ክለቦች ወቅታዊ መረጃዎች በስፋት ለእናንተ ውድ አድማጮቻችን እያደረስናችሁ ቆይታ የምናደርግ ይሆናል። በመረጃ ሰዓታችን ግን አሁንም በመኪና አደጋ ህይወቱ ያለፈ የእግር ኳስ ተጫዋች ዛሬም ሰምተናል፣ አስቀድመን እናነሷለን። የእግር ኳስ የበላይ ጠባቂ ፊፋ የሚያዘጋጀው የዓለም ዋንጫም ወራቶች ሲቀሩት አዳዲስ እውነቶችን እየሰማንበት እንገኛለን። ተጨማሪ መረጃዎችን ይዘናል። በታላላቆቹ የአውሮፓ ክለቦች የዛሬ ትኩረታችንም ባርሴሎና ቤት እናስቀድማለን። በባርሴሎና የመረጃ ሰዓታችን ሁዋን ላፖርታና ለመሆኑ እስራኤል የሚገኘው ሮናልዶ አራሆ ጉዳይ ከምን ደረሰ በሚል ማጣሪያ ይዘን መተናል። በሪያል ማድሪድ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ መረጃ ይዘናል። ጣሊያንም እንሄዳለን። በርካታ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቅ ክለቦችን የተመለከተው ወቅታዊና ዕለታዊ ጥንቅሮችን እናነሳለን። የፕሪሚየር ሊግ የመረጃ ሰዓታችን ግን የዶሚኒክ ካልቨርት ሉዊንን 5 ግቦች ለማንሳት ግድ ስለሚለን አስቀድመን እናነሳቸዋለን። በሲቲ በኩል ሃላንድን የተመለከተ ጥንቅር ይዘናል። በሰማዮቹ በዓለም ክለቦች ሻምፒዮኖቹ ቼልሲ በኩል የኤንዞ ማሬስካ ጋዜጣዊ መግለጫ እጃችን ላይ ደርሷል። የእንግሊዝ መንግስት በቼልሲ ጉዳይ አንድ ጥብቅ ውሳኔ ወስኗል። ልዩ መረጃ ይዘናል። ቼልሲያን አብራችሁን ትቆያላችሁ። በሊቨርፑል የመረጃ ሰዓታችን የሳምንቱ ምርጥ ሁጎ ኤኪቲኬ ነው። አጥቂውን ኢሳክን በዛው አያይዘን እናነሳለን። የሊቨርፑል የጉዳት ዜናን በተመለከተ ተጨማሪ መረጃዎችን ይዘናል። የቡድኑ ወሳኝ ተጫዋች ቨርጅል ቫንዳይክ እና የስሎትን ጥብቅ ውሳኔ ከዝውውር መስኮቱ ጋር አያይዘን በሊቨርፑልም በኩል ሰፋ ያለ መረጃ ይዘናል። ሊቨርፑልውያን ቆዩን። በአርሰናል የመረጃ ሰዓታችን ዛሬ በርካታ ሌጀንዶች መወያ አድርገውት ስለዋሉት ቪክተር ዮኬሬሽ እናነሳለን። ጄሚ ካራገር፣ ኦሊቬ ዥሩ እንደዚሁም ቴሪ ዳንኤል ሆነሪን አያይዘን ከቪክተር ዮኬሬሽ ጋር እናነሰዋለን። ሌላኛው የአርሰናሉን ተጫዋች ኦዴጋርድን፣ ዴክላን ራይስን፣ የዩሊያን ቲምበርን ኮንትራትና በአርሰናል በኩል ከአንድ ዝውውር ጋር አያይዘን ሰፊ መረጃ ይዘናል። አርሰናልንም እስከ ፕሮግራማችን ፍጻሜ ቆዩ። በዩናይትድ የመረጃ ሰዓታችን ልዩ ጥንቅር ከኦፕታ አግኝተናል። የቲኤንቲ ስፖርትንም እናነሳለን። በዩናይትድ የመረጃ ሰዓት የቡድን ዜናችን ሰዓት ላይ በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ፣ አማድ ዲያሎ፣ ዜርኪዝን የተመለከተና ጉዳት ላይ ያለው ማጓየርን እናነሳለን። ከዛ ውጪ በማንቸስተር ዩናይትድ በኩል ሰፋ ያለ ቡድን ዜና እናነሳና አንዳንድ ለየት ያሉ መረጃዎችን ስላገኘን በዩናይትድ በኩል ልዩ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሳብስክራይብ፣ ሼር አድርጉን። ሁላችሁም ላይክ እንድታደርጉ በትህትና እንጠይቃለን። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ያጋሩን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። መልካም ቆይታ ተመኘን። በዛሬው ዕለት አንድ የእግር ኳስ ተጫዋች ህይወቱ አልፏል በመኪና አደጋ። ውድ ቤተሰቦቻችን የቀድሞ የወልቭስ ተጫዋች ዲዬጎ ጆታ በሊቨርፑል ሳለ ህይወቱ አለፈ። አሁንም የቀድሞ የወልቭስ ተጫዋች ኢታን ማክሊዮድ በዛሬው ዕለት በመኪና አደጋ ህይወቱ አልፏል። በእርግጥ ማክሰኞ ምሽት ነው አደጋው ያጋጠመውም። በዛሬው ዕለት ህይወቱ ማለፉን ይፋ አድርጓል ክለቡ። የቀድሞ ክለቡ ወልቭስም ሀዘኑን ገልጿል። የማክስል ፊልድ ክለብ ተጫዋች ነበረ በዚህ ሰዓት ላይ። ታዲያ ተጫዋቹ በመኪና አደጋ ነው በቤድፎርድ ጎዳና ላይ ሲሄድ አጋጥሞት ህይወቱ ያለፈው። የቀድሞ ክለቡ ወልቭስም በቀድሞ ተጫዋቹ ህልፈተ ህይወት ማዘኑን ገልጿል። ከቅርብ ጊዜ ወዲህ እንደዚህ አይነት የመኪና አደጋዎችን እየሰማን ነው። የዲዬጎ ጆታ ህልፈተ ህይወት የቅርብ ጊዜ ማስታወሻ ነው። ከዛ በፊትም የዌስትሃም ዩናይትዱ አጥቂ ሚሼል አንቶኒዮ ለጥቂት እንደተረፈ ይታወቃል። ለማንኛውም የቀድሞ የወልቭስ ተጫዋች ዲዬጎ ጆታ ህልፈተ ህይወት በኋላ አሁንም የቀድሞ የወልቭስ ተጫዋች ኢታን ማክሊዮድ በዛሬው ዕለት በመኪና አደጋ ህይወቱ አልፏል። የእግር ኳስ የበላይ ጠባቂ ፊፋ በየ4 ዓመቱ የዓለም ዋንጫን ያዘጋጃል። ዘንድሮ በሀገረ አሜሪካ፣ ካናዳ፣ ሜክሲኮ አስተናጋጅነት ይካሄዳል። የዓለም የእግር ኳስ የበላይ ጠባቂ ፊፋ ለ2026 ዓለም ዋንጫ ውድድር ያዘጋጀው ሽልማት መጠን በ50% ከፍ አድርጎታል። ይህንም ተከትሎ የ26 የዓለም ዋንጫ ውድድር አሸናፊ ብሔራዊ ቡድን $50 ሚሊዮን ወደ ካዝናው ገቢ ያደርጋል። በውድድሩ የሚሳተፉ ብሔራዊ ቡድኖች ምንም ጨዋታ ባያሸንፉ እንኳን በዓለም ዋንጫ ስለተሳተፉ ብቻ
$10.5 ሚሊዮን ወደ ካዝናቸው ገቢ ያደርጋሉ። በተጨማሪም በውድድሩም የሚካፈሉ ብሔራዊ ቡድኖች ለዝግጅት እንዲሆናቸው $1.5 ሚሊዮን በቅድሚያ ተሰጥቷቸዋል ወይም ይሰጣቸዋል። ያንን እንደ መዘጋጃ ይጠቀሙበታል። ለሻምፒዮኑ $50 ሚሊዮን፣ ለፍጻሜ ተፋላሚው $33 ሚሊዮን፣ ሶስተኛ ደረጃን ይዞ ለሚያጠናቅቅ $29 ሚሊዮን፣ አራተኛ ደረጃን ይዞ ለሚያጠናቅቅ $27 ሚሊዮን ፊፋ እሸልማለሁ ብሏል። በዓለም ዋንጫ መሳተፍም ዋንጫ መብላትም ያሸልማል ብሏል ፊፋ። ወደ ክለብ እግር ኳስ እንመለስ። ወደ ቤተሰቦቻችን ባርሴሎናን እናስቀድም። ሁሌም እላችኋለሁ በካሜራና በማይክ ፊት ሲቆሙ ሁዋን ላፖርታ እንዲሁም የባርሴሎና ፕሬዚዳንት ናቸው። ሁዋን ላፖርታ፣ ፍሎሬንቲኖ ፔሬዝ፣ የሪያል ማድሪዱ ሰው ዣቪየር ቴባዝ፣ የላሊጋው ፕሬዚዳንት የሚናገሯቸው ንግግሮች ሁሌም የሆነ ለየት ያለ ነገር አላቸው። የሁዋን ላፖርታን በማለዳው የተወሰነውን አድርሰናችሁ ነበረ፣ ቀሪውን እናደርሳችሁ። ፍሎሬንቲኖ ፔሬዝ በድንገት ነው ወደ ዳኝነት ማጨበርበር ክስ የገቡብን ይላሉ የባርሴሎና ሰው። ምክንያት አለ እያሉ ነው እሳቸው። ከዓመት በፊት ሪያል ማድሪድና ባርሴሎና አንድ የጋራ ዓላማ የነበራቸው ቡድን ናቸው። እነሱም ሱፐር ሊግን ማቋቋም የሚል ነበር ይላሉ። ሁዋን ላፖርታ ናቸው የባርሴሎና ፕሬዝዳንት። ታዲያ በኋላ ላይ ይህ የሱፐር ሊግ እቅዳችን አልሳካለ፣ እኛም ከአውሮፓ እግር ኳስ ማህበር ጋር ባደረግነው ድርድር የሱፐር ሊግ መመስረትን አቆምን። በዚህ የተበሳጩት የሪያል ማድሪዱ ሰው ፍሎሬንቲኖ ፔሬዝ አሁን የዳኝነት ማጭበርበር ክስ የሚል ፋይል ከፍቶብናል እንጂ ከዛ በፊት ሰላም ነበርን ብለው በዛሬው ዕለት የጸባቸውን የሰላማቸውን ምክንያት የነበረውን ሱፐር ሊግን አንስተዋል። የባርሴሎና ተጫዋች ሮናልድ አራሆም የአካለ ብቃትም የአእምሮ ችግርም አጋጥሞት ለዚህ የሆነው ዘንድ ወደ እስራኤል ካመራ በኋላ በአንዲት ቤተ ክርስቲያን ከትሞ መንፈሳዊ አገልግሎትን እያከናወነ እንደነበረ ይታወቃል። ታዲያ ተጫዋቹ አሁን በወጡ መረጃዎች መሰረት ያገጥሞት የነበረው ችግር በተለይም ከአእምሮ ህመም ጋር በተያያዘ ሙሉ ለሙሉ መቀረፉ ተረጋግጧል። በዚህ መሰረት በጥር 3 በፈረንጆቹ አቆጣጠር በባርሴሎናና በኢስፓኞል መካከል በሚደረገው ጨዋታ ላይ እንደሚገኝ በዛሬው ዕለት ማርካ አረጋግጧል። ይሄ ለባርሴሎናም ለተጫዋቹም ጥሩ የሚባለው ዜና ነው። ሮናልድ አራሆ በብዙ መንገድ የተቸገረ ተጫዋች ነበር። እስራኤል ከከተመ በኋላ አሁን ደህና ሆኛለሁ ብሏል። ስለዚህ በጃንዋሪ 3 በፈረንጆች አቆጣጠር ኤስፓኞል ከባርሴሎና በሚያደርጉ ጨዋታ የቡድኑ አካል ይሆናል። ሪያል ማድሪድ ደረሱን። ውድ ቤተሰቦቻችን የሪያል ማድሪዱ ተጫዋች ኤንድሪክ አሁንም ሪያል ማድሪድ ቤት እንግዲህ ነገሮችን ለማስተካከል በግሉ ጥረቶችን እያደረገ ነው። በእርግጥ በጥር የዝውውር መስኮት ሊዮን እናየዋለን ተብሎ ይጠበቃል ክለቡን ለቆ። ተጫዋቹ ታዲያ በማህበራዊ ትስስር ገጹ ላይ በጂም ውስጥ ሆኖ የለቀቀውን ምስል የቀድሞ የማንቸስተር ዩናይትድም ተጫዋች ነበረ ሜምፊስ ዴፓይ፣ ሞር ደግሞ በፍራንስ ሊጋ እናውቀዋለን። ሜምፊስ ዴፓይ አሁን ላይ ታዲያ ተጫዋቹ በተረጋጋ መንፈስ የሱ ጊዜ እስኪመጣ መጠበቅ እንዳለበት ነግሮታል። ኤንድሪክም በብራዚላዊ ተጫዋች ቪኒሺየስ ጁኒየር መሰረት በተለይ ቪኒሺየስ ጁኒየር ከመጣ በኋላ ወዲያው እንዳልተጫወተ ይታወቃል። በሱ መሰረት በትዕግስት ለቦታው እየተፋለመ እንደሆነም ይታወቃል። የሪያል ማድሪዱ ተጫዋች ራውል አሴንሲዮ ታሟል። ውድ ቤተሰቦቻችን በዚህ ምክንያት ከሪያል ማድሪድ ስብስብ ውጭ ይሆናል። ጉዳት አይደለም፣ ህመምን ያጋጠመው ተብሏል። መች ወደ ጨዋታ ይመለሳል በሚለው ጉዳይ ላይ ግን የሕክምና ምርመራዎች ተደርገውለት ተጫዋቹ ወደ ሙሉ ጤንነቱ ሲመለስ ይገኛል ተብሎ ይታሰባል። ምናልባትም ቀጣይ ሳምንት በላሊጋ በሚደረግ ጨዋታ ላይ ቡድኑ አካል ይሆናል ተብሎ ይታሰባል። ግን አሁን ላይ ከቡድን ውጭ የተደረገው በህመም ምክንያት እንጂ በጉዳት ምክንያት እንዳልሆነም ነው በማርካ በኩል ዛሬ መረጃ ወጣው። ፋብሪዚዮ ሮማኖም ይሄን መረጃ ይፋ አድርጎታል። ዘ አትሌቲክም በተመሳይ መረጃውን ይዘው ተወጥተዋል። ጣሊያን ደረስን። ማሲሚሊያኖ አሌግሪ የጣሊያን ሴሪ የኖቬምበር ወር ምርጥ አሰልጣኝ ተብለው ተመርጧል። በኖቬምበር ወር ኤስ ሚላን አንድም ሽንፈት አላስተናገደም። እንደሚታወቀው በጣሊያን ሴሪ በኖቬምበር ወር በሴሪ ጨዋታ አንድም ሽንፈት ያላስተናገደ ብቸኛውም ክለብ ነው። በነገራችን ላይ ኤስ ሚላን የወሩ ምርጥ ተብለዋል። እሳቸው ኤስ ሚላንን እያሰለጠኑ ነው። በነገራችን ላይ 2010 እስከ 2014 ለአራት ዓመታት ኤስ ሚላንን በወቅቱ አሰልጠነው ነበረ። ከዛ በኋላ ዩቬንቱስን በተከታታይ ዓመት ካሰለጠኑ በኋላ ነው ወደ ኤስ ሚላን የመጡት። ከዩቬንቱስና ከኤስ ሚላን በተጨማሪ እንደ ካግላሪ እና ሳሱሎ ያሉ ክለቦችን ከዚህ በፊት አሰልጣኝ የነበሩ አሰልጣኝ እንደነበሩ ይታወቃል። አሁን በኤስ ሚላን ቤት ዘንድሮ እንግዲህ
ዋንጫ የሚፎካከሩበት ዓመት ይሆናል ተብሎ ይታሰባል። ምንም አይነት ሌላ ውድድር የለባቸውም። ከሀገር ውስጥ ጥሎ ማለፍ ውድድር ውጭ የአውሮፓ መድረክ ምንም ጨዋታ የለባቸውም። ለማንኛውም በወሩ ምንም ሽንፈት ያላስተናገደውን በኖቬምበር ወር የመሩት ማሲሚሊያኖ አሌግሪ የጣሊያን ሴሪ የወሩ ምርጥ አሰልጣኝ ተብለው ተመርጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የአሜሪካ ሜጀር ሊግ ሶከርን የተመለከተ አንድ ጥንቅር እናደርሳችሁ ከፕሪሚየር ሊግ መረጃ ሰዓታችን በፊት ሉዊስ ሱዋሬዝ እንግዲህ ጫማ ከሚሰቅሉት ውስጥ አይደለም። የቀድሞ የባርሴሎናዎቹ ሰዎች ጆርዲ አላባ እና እንደዚሁም ደግሞ ሰርጂዮ ቡስኬት ጫማ ሰቀሉ። ሜሲ ግን ኮንትራት አራዝሞ ቀጥሏል። ሌላኛው የቀድሞ የባርሴሎና ሰው ሉዊስ ሱዋሬዝም እስከ 2026 መጨረሻ ድረስ በሚያሚ ቤት የሚያቆየውን የአንድ ዓመት ውል በቅርቡ እንደሚፈራረም ይፋ ተደርጓል። ስለዚህ ሜሲና ሱዋሬስ በኢንተር ማያሚ ይቀጥላሉ እንደማለት ነው። ቃል ስፖርት ዩቲዩብ ቻናል እሳቱን የተመራረጡ መረጃዎች በአውሮፓ ዙሪያ ለእናንተ ውድ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻም ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያደረጋችሁን ቆዩን። በተለይም እስከዚህ ሰዓት ድረስ የተከታተላችሁን ላይክ እንድታደርጉን በትህትና ጠየቅን። መልካም ቆይታ ተመኘን። ከኤቨርተን ጋር ያለውን ውል ካጠናቀቀ በኋላ በነፃ ወኪል አዳጊውን ሊድስ ዩናይትድን የተቀላቀለው የፊት መስመር አጥቂ ዶሚኒክ ካልቨርት-ሌዊን አስገራሚ ቁጥር ያለው ውድ ቤተሰቦቻችን ዶሚኒክ ካልቨርት-ሌዊን ያስቆጠራቸው 5 የሊድስ ዩናይትድ የፕሪሚየር ሊግ ግቦች ከተመሳሳይ አቅጣጫ ላይ የተገኙና ከግብ ጠባቂው ፊት ለፊት የተመቱ ነበሩ። ምስላችን ላይ መመልከት ትችላላችሁ። በጣም አስገራሚ ነው። እንደውም ፕሪሚየር ሊጉ ኮንሲስተንሲውን የጠበቁ ግብ ሲል ነው ዛሬ በፊት ገጹ ላይ ይዟቸው የመጣው ወይም ወጥ ግቦች ብሏቸዋል። የዶሚኒክ ካልቨርት-ሌዊን በክረምት ከኤቨርተን መልቀቅ በኋላ ከበርካታ ክለቦች ጋር ስሙ ሲያያዝ እንደነበረ ይታወቃል። በተለይም የአጥቂ ችግር የነበረባቸው ትልልቅ የሚባሉ የፕሪሚየር ሊግ ክለቦችም ጋር ስሙ ተያይዞ ነበር። በስተመጨረሻ አዳጊውን ሊድስ ዩናይትድን ተቀላቅሏል። 5 ግቦችን ለሊድስ ዩናይትድ ከተመሳሳይ አቅጣጫ ላይ በዚህ ዓመት ማስቆጠር ችሏል። በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ ሃላንድ የዘንድሮ የፕሪሚየር ሊግ ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል። በነገራችን ላይ 55 ግቦችም በአውሮፓ ሻምፒዮንስ ሊግ መድረክ ያለው ተጫዋች ነው። በተጫዋቹ በኩል 55 ግቦችን ለማስቆጠር እንግዲህ የፈጀበት 54 ጨዋታ እንደነበረ ይታወቃል። ከዚህ ውስጥ ለአብነት ያክል ሩድ ቫን ኒስትሮይ 70 ጨዋታን የፈጀበት፣ ሜሲ 73 ጨዋታ ፈጅቶበታል። ያውም ሁለተኛውም የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ እሱ ነው። ሮቤርት ሌዋንዶስኪ 82 ጨዋታ፣ ምባፔ 83፣ ሮናልዶ የምንጊዜም የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪው 55 ግብ ለመድረስ 94 ጨዋታ ፈጅቶበታል። ቤንዜማ 103 ጨዋታ ነው የፈጀበት። አሁን ከቤንዜማ በግማሽ ጨዋታ ከሮናልዶም ኦልሞስት ለግማሽ በቀረበ ያክለ ጨዋታ አንሶ ነው እንግዲህ እዚህ ግብ ላይ ደረሰው። አሁን ትልቁ ጥያቄ ሃላንድ የክርስቲያኖ ሮናልዶን ሪከርድ ይሰብራል ወይ? ምናልባት በሲቲ ወይንስ ሰሞኑን እየታማ በሚገኝበት ሪያል ማድሪድ ሄዶ ይሄን ሪከርድ ይሰብራል? ትልቁ መነጋገሪያ ጉዳይ ሆኗል። የፋብሪዞ ሮማኖም የዛሬ ዋና ጥንቅር ነበር። ቼልሲ ቤት ደረሱን ውድ ቤተሰቦቻችን። የቼልሲው አሰልጣኝ ኤንዞ ማሬስካ ወደ ኮፕሃም የሳምንቱን የካራባኦ ካፕ የግማሽ ፍጻሜ ጨዋታ ማለፋቸውን ካረጋገጡ በኋላ ወደ ኮፕሃም ለመመለስ 3 ሰዓት ፈጅቶብናል። ተጫዋቾች የተወሰነ ያርፋሉ፣ እኛ አሰልጣኞች ግን ረፍት የለንም ብለዋል። እሳቸው 2 የኒካስልን ጨዋታ ቀጥሎ ያለውኝ ከዛ በኋላ ዝግጅት አደርጋለሁኝ። ተጫዋቾች የተወሰነ ረፍት ያልፋሉ፣ እኛ ስታፎቹ ግን ስለ ቀጣዩ ጨዋታ ነው ሙሉ ትኩረታችንን ያደረግነው። ኒካስል ዩናይትድ ለማሸነፍ ዝግጅት ማድረግ አለብን፣ ለዛ በጣም እየተዘጋጀን ነው ብለዋል። እሳቸው እንግዲህ ቅዳሜ ከሚጠበቁ ትልቅ ጨዋታዎች የምሳ ሰዓት ጨዋታ አንደኛው ኒካስል ዩናይትድ ከቼልሲ የሚያደርጉት ጨዋታ ነው። ያው ታላላቆቹ የፕሪሚየር ሊግ ክለቦች እንደዚህ አይነት ፈተና ይጠብቃል። በ7 ቀን ውስጥ 2 ጨዋታ የማድረግ ብዙ ቅሬታ ያቀርባሉ የፕሪሚየር ሊግ ክለቦች። ሻምፒዮንስ ሊግ ከዚህ በኋላ ደግሞ ኤፍኤ ካፕ መርሃ ግብሮች አሉ። የካራባኦ ካፕ እንኳን ቁጥሩ እየቀነሰ ይመጣል የጨዋታው ግን አሁንም ቢሆን በየ3 ቀን ልዩነቱ ጨዋታ ማድረግ ወይም በየ4 ቀኑ አለና ረፍት የለንም ብለዋል ማሬስካ። የእንግሊዝ መንግስት ሩሲያዊ ባለሀብት ሮማን አብራሞቪች ቼልሲን የሸጡበትንና ያገኙትን 2.5 ቢሊዮን ፓውንድ ለዩክሬን እርዳታ ይውላል ብለዋል። ሮማን አብራሞቪች ከሩሲያ መንግስት ጋር ግንኙነት አላቸው በሚል የሽያጭ ገንዘቡ ላለፉት 3 ዓመታት በእንግሊዝ መንግስት አግዶ እንደቆየ ይታወቃል። እሳቸውም እንግዲህ የዩክሬንና የሩሲያ ጦርነት ከፈነዳ በኋላ
ቼልሲን የመሸጥ ግዴታ ውስጥ ወድቀው እንደነበረ ይታወቃል። በርካቶችም ከሳቸው ሽያጭ በኋላ ቼልሲ ጠፍቷል፣ ወደ ቀደመ ክብሩ መመለስ ቸግሮታል እያሉ የእሳቸው ቡድኑን መሸጥ ቼልሲን እንዳቀዛቀዘው ይናገራሉ። በዛሬው ዕለት የሀገሪቱ ጠቅላይ ሚኒስትር ኬር ስታርመር የሽያጭ ገንዘቡ በዩክሬን ለተጎጂዎች እርዳታ እንዲውል መፍቀዳቸውን በይፋ አስታውቋል። ጠቅላይ ሚኒስትር ኬር ስታርመር አክለውም ሮማን አብራሞቪች ገንዘቡን ለዩክሬን ካለገሱት ሕጋዊ እርምጃ እንደሚወሰደባቸው አስፈራርተው ነበረ። በነገራችን ላይ የገዛ ገንዘባቸውን በእንግሊዝ መንግስት ጭምር በገዛ ፈቃዳችሁ ለዩክሬን ስጡ ሲባል እንደነበረ ይታወቃል። ለማንኛውም የቀድሞ የቼልሲ ሰው እንዲህ አይነት ፈተና በእንግሊዝ ገጥሟቸዋል። የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ተደርገው ከተጠናቀቁ በኋላ 8 እጩዎችን አቅርበን የሳምንቱ መርጣችሁ ላኩልን ብለን ነበረ። የእንግሊዝ ፕሪሚየር ሊግ በይፋ ገጹ ላይ ድምጾችን ካሰባሰበ በኋላ የሊቨርፑሉ የፊት መስመር አጥቂ ሁጎ ኤኪቲኬ የ16ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ሁጎ ኤኪቲኬ ሊቨርፑል ድል ባደረገበት ጨዋታ 2-0 ብራይተን ኤንድ ሆቭ አልቢዮንን 2 ግቦችን ለቡድኑ ማስቆጠሩ የሚዘነጋ አይደለም። የሳምንቱ ምርጥ ተብሏል። ይገባዋል ላይ መልካታችሁን አድርሱን። የቡድኑ የፊት መስመር አጥቂ ሌላኛው ኢሳክ ነው። ምናልባት አሌክሳንደር ኢሳክ በፕሪሚየር ሊግ ከቶትናም ጋር ባደረገው ያለፉት 5 ጨዋታ 6 ጎል አስቆጥሯል። ግን የወትሮ ኢሳክ አይደለም። ለማንኛውም ቅዳሜ ምሽት 2:30 የሚደረገው ጨዋታ ላይ ሌላኛው ከሁጎ ኤኪቲኬ ባልተናነሰ የሚጠበቀው አጥቂ አሌክሳንደር ኢሳክ ነው። የጆ ጎሜዝ የጡንቻ ጉዳት ከባድ ነው ባይባልም ግን ለስፐርሱ ጨዋታ ይድረስ አይድረስ በሚለው ጉዳይ ላይ አሁንም የተረጋገጠ ነገር የለም ብሏል ጂም ስፔርስ በተጫዋቹ ጉዳት ዙሪያ። ሌላ ያነሳው ጄምስ ስለ ዶሚኒክ ሶቦዝ ላይ ነው። ወደ ስፐርስ ለመጓዝ ብቁ ነው አይደለም በሚለው ጉዳይ ላይ መጨረሻ ውሳኔ እየተጠባበቁ ይገኛሉ። ነገር ግን ተጫዋቹ በቀላሉ ወደ ሜዳ ይመለሳል የሚል መረጃ እስካሁን በሊቨርፑል በኩል አልተሰጠም። ግን የጄምስ ፒርስ ዘገባ እንደሚያመለክተው ከሆነ ተጫዋቹ ያጋጠመውን ጉዳት በተመለከተ ሊቨርፑሎች በዚህ ሳምንት የመጨረሻ ውሳኔያቸውን ያሳልፋሉ ብለዋል። የሊቨርፑልና የቶትናም ጨዋታ በትልቁ እየተጠበቀ ይገኛል። የሊቨርፑል የበላይነት በትልቁ የታየበት ጨዋታ እንደነበረ ይታወቃል። በቅርብ ዓመታት ውስጥ ሊቨርፑል ምናልባትም ይህን ጨዋታ መወጣት ደግሞ በራስ መተማመናቸውን ከፍ የሚያደርግ ሌላ ሳምንት ሊሆንላቸው ይችላል። ለማንኛውም በጨዋታው ዙሪያ በተከታታይ መረጃ ለእናንተ ውድ አድማጮቻችን ጥንቅሮችን በየዕለቱ እናደርሳለን። በሊቨርፑል ቤት በክሎፕ ዘመን የቡድን መሪ የነበሩት ቫንዳይክ፣ ትሬንት አሌክሳንደር-አርኖልድ፣ ሮበርትሰን፣ አሊሰን እና ሳላ ነበሩ። ነገር ግን አሰልጣኝ አርኔ ስሎት ወደ ቡድኑ ከመጡ በኋላ በክሎፕ የተቋቋመውን ይህንን የቡድን መሪዎች ስብስብ አፍርሰውት አምበሉ ቫንዳይክ፣ ምክትል አምበሉ አንዲ ሮበርትሰን ብቻ የቡድኑ መሪ እንዲሆኑ አደረጉ። ምናልባትም ይህ ነገር ቡድን ውስጥ እንግዲህ መከፋፈልን እንዲፈጠር አድርጓል የሚሉ መረጃዎች በስፋት እየወጡ ይገኛሉ። የቡድኑ አምበል ቨርጅል ቫንዳይክ ግን በቦታው ላይ ያለ። በነገራችን ላይ ቨርጅል ቫንዳይክን ካነሳን ቨርጅል ቫንዳይክ በዚህ ሲዝን ከአውሮፓ 5 ታላላቅ ሊጎች ውስጥ ከ100 በላይ የአየር ላይ ኳሶችን ያሸነፈ ብቸኛው ተጫዋች ነው። ሌላ በጣም አስገራሚ ቁጥር ልጨምርላችሁ ስለ ቨርጅል ቫንዳይክ። ምናልባትም ካልሰማችሁት 250 የፕሪሚየር ሊግ ጨዋታዎችን ለሊቨርፑል በቋሚነት ጀምሮ አድርጓል። በነገራችን ላይ ቋሚ ሆኖ የጀመረባቸው ናቸው፣ ቋሚ ሆኖ የጨረሳቸውም ጨዋታዎች ናቸው እነኚህ። በነገራችን ላይ ከዚህ በፊት ቋሚ ሆኖ ጀምሮ ቋሚ ሆኖ በዛው የጨረሰው የሼፊልድ ዌንስዴይ ተጫዋች የነበረ ተጫዋች ነው። በቅያሬ ደረጃ ማናቀው ዴስ ዎከር ይባላል። ይህን ተጫዋች ሪከርድ ለመስበር 14 ጨዋታ ብቻ ይቀሩታል ቨርጅል ቫንዳይክ። በቀጣይነት እንግዲህ የዚህ ተጫዋች በብራይተኑ ጨዋታ 250 ሞልቶታል ቨርጅል ቫንዳይክ። በቀጣይም ይህን ያደርጋል ተብሎ ይጠበቃል። በሊቨርፑል በኩል ምናልባት ልናነሳ የምንችለው ሌላኛው ጉዳይ የዝውውር መስኮቱን እንቅስቃሴ በተመለከተ ነው። ሊቨርፑል አሁንም ድረስ በማርክ ጉዌ ላይ ያለው ፍላጎት አልተቀዛቀዘም። በተጫዋቹ ላይ ፍላጎት አላቸው። በቀጣዩ ክረምት የዝውውር መስኮት ላይ በነፃ ለማስፈረም እድል አላቸው። ነገር ግን ፉክክሩ ጠንከር ይላልና ምናልባት ሊቨርፑል የጥርንም የዝውውር መስኮት እንደ አማራጭ ላዩ ይችላል። ግን ተጫዋቹም ከቀረቡለት በርካታ አማራጮች አንጻር ሊቨርፑል ምርጫው ይሆናል ወይ እንደ ባለፈው ክረምት የሚለው ግን ትልቁ ጉዳይ ነው። ቪክተር ዮኬሬሽ በዘንድሮ የውድድር ዓመት 264 ጊዜ ኳስ ነክቷል ወይም ኳስ ከቡድን አጋሮቹ ደርሶታል። ከነኚህ ውስጥ ውድ ቤተሰቦቻችን 111ዱን መቆጣጠር ሳይችል ቀርቶ ተነጥቋል። ይህም ማለት እንግዲህ በ42 በመቶ የሚሆኑት ኳሶቹ ተበላሽቶበታል ለመቆጣጠር ባደረጋቸው ጥረት ላይ ማለት ነው።
ይሄ በጣም ትልቅ የሚባል ቁጥር ነው። ቪክተር ዮኬሬሽ የቴክኒካል ብቃት ችግር ታይቶበታል። በዚህኛው ቁጥር መሰረት መረጃው የኦፕታ ነው። በነገራችን ላይ ታዲያ ከዚህ የኦፕታ መረጃ በኋላ ጄሚ ካራገር ዮኬሬሽ በአርሰናል ውስጥ ቋሚ የመጀመሪያ ተመራጭ አጥቂ ለመሆን ይቸገራል ብዬ አስባለሁ። ምናልባትም አማራጭ ስለሌለው ነው አርሰናል በዚህ ሰዓት ብሏል። እንደ ጋብሪኤል ሱስ ያለ በፊትነስ ደረጃ ብቁ የሆነ እንደ ካይ ሃቨርዝ ያለ ከጉዳት ነፃ የሆነ ተጫዋች ቢኖር ተመራጭ ስለመሆኑ እርግጠኛ አይደለም ሲል ተደምጧል። በጉዳዩ ላይ የአርሰናል ደጋፊዎች መልከታችሁን አድርሱን። ኦሊቬ ዥሩም ስለ ቪክተር ዮኬሬሽ ይናገራል። እንደ አርሰናል የቀድሞ ተጫዋች አጥቂ ተጫዋችነቴ ቪክተር ዮኬሬሽ በአርሰናል እንዲሳካለት ምኞቴ ነው። በዚህ ቲም ተሳክቶለት ማየት ምኞቴ ነው። በብዙ ነገሮችም እንደሚሻሻል እጠብቃለሁ። ገና ጊዜ ያለው ብሏል። በነገራችን ላይ ምናልባትም ከዚህ ሀሳብ ልንወስደው የምንችለው ሄነሪ ከመጀመሪያ የአርሰናል 14 ጨዋታ በኋላ ያስቆጠረው የግብ ብዛት 3 ብቻ ነበረ። ዮኬሬሽ ደግሞ 4 አስቆጥሯል። ሄነሪ ከዛ በኋላ የፕሪሚየር ሊጉ ምርጥ ተጫዋች ሆኖ እንግዲህ በአርሰናል ታሪክ ውስጥ በትልቁ ሊጠቀስ የሚችል ሌጀንድም ነው። ምናልባት ዮኬሬሽ 14 ቁጥርን ሄነሪን መለያ ለብሷል። እንደ ሄነሪ አርሰናሎች ሊታገሱት የሚገባ ተጫዋች ነው ወይ? ፕሪሚየር ሊግ ውስጥ ለሄነሪ የፈቀደውን አይነት ሂደት አሁን ላለው አርሰናል ውስጥ ላለው ዮኬሬሽ ይፈቅዳል ወይም? ትልቁ መነጋገሪያ ጉዳይ ነው። በዚህም ላይ አያይዛችሁ አርሰናል ላይ መልከታችሁን ላኩልን። የአርሰናሉ አምበል ማርቲን ኦዴጋርድ በአርሰናል ባለፉት 3 ዓመታት ውስጥ በወጥነት በአንድ ቁጥር ላይ እናገኘዋለን። ለአብነት ያክል በ2022-23 የውድድር ዓመት በርካታ ቁልፍ ኳሶችን በማቀበል የሚስተካከለው የለም። ወደ ቤተሰቦቻችን 85 ቁልፍ ኳሶችን ያቀብሏል። በእርግጥ ሳካን በወቅቱ 85፣ ጋብሪኤል ማርቲኔሊ 69 ነው። 2023-24 የውድድር ዓመትን ደግሞ ብናይ ማርቲን ኦዴጋርድ 112 ቁልፍ ኳሶችን በማቀበል ቀዳሚ፣ ቡካዮ ሳካ በ108 ሁለተኛ፣ ጋብሪኤል ማርቲኔሊ በ55 ሶስተኛ። 2024-25 የውድድር ዓመት የአምናውን ብንመለከት አሁንም ማርቲን ኦዴጋርድ ነው ከአርሰናል ተጫዋቾች በርካታ ቁልፍ ኳሶችን ያቀበለ 82፣ ዴክላን ራይስ 69፣ ቡካዮ ሳካም 68 እያለ ይቀጥላል። እንዲህ አይነት ቁጥር አለው። ከ2022-23 የውድድር ዓመት ጀምሮ በቡድን ውስጥ እንግዲህ ባለፉት 3 ዓመታት ውስጥ 253 የግብ ዕድሎችን ፈጥሯል። የሚበለጠው ባለፉት 3 ዓመት በማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ብቻ ነው። አምበልነቱ ይገባዋል አይገባውም? ከዚህም ቁጥር በኋላ መልከታችሁን ላኩልን። የዴክላን ራይስ የሪያል ማድሪድ ላይ ያስቆጠራት ሁለተኛዋ ቅጣት ብትገቡ ለፊፋ የዓመቱ ምርጥ ግብ ዕጩ ውስጥ ገብታ ነበረ፣ ግን ሁለተኛ ሆናን ያጠናቀቀችው ውድ ቤተሰቦቻችን። ሌላው ከአርሰናል ጋር በተያዘ ልናነሳው የወደድ ነው የኮንትራት ማራዘምን ጉዳይ በተመለከተ ነው። አርሰናል አዲሱ ዙሪያ ከዩሊያን ቲምበር ጋር ከስምምነት ለመድረስ ተቃርበዋል። ሳይመን ኮሊንስ ይዞት በወጣው መረጃ መሰረት ስፖርቲንግ ዳይሬክተር አንድሪያ ቤርታ የክለቡን ቁልፍ ተጫዋች በማቆየት ስራ ላይ ጠንካራ ስራዎችን እየሰሩ ነው ተብሏል። በቡድን ውስጥ በርካታ ቁልፍ ተጫዋቾችን ኮንትራት አራዝሟልና የዚህም ጉዳይ ብዙ ቸግራቸዋል ተብሎ አይታሰብም። ሌላው ግን አርሰናል በጥር የዝውውር መስኮት እንግዲህ በአንቶኒዮ ሲሞኔ ጉዳይ ላይ ግልጽ የሆነ ውሳኔን እስከዚህ ሰዓት ድረስ አልወሰነም ብሏል ቶክ ስፖርት። ምናልባት የኮንትራት ማራዘምን ስላነሳን በዛው ዝውውሩን እናንሳው ብለን ነው። አርሰናሎች የመጨረሻ ውሳኔያቸውን አልወሰኑም ተብሏል። ያው አንቶኒዮ ሲሞኔ በጥር የዝውውር መስኮት ጀምሮ ለገበያ ይቀርባል ተብሎ ይጠበቃል። ማይል ሉዊስ ስኬሊ በዚህ ውድድር ዓመት አርሰናል ምን ያህል ስኬታማ ጉዞ ማድረግ ይችላል ተብሎ ጠይቆ ነበረ። እኛ ሁልጊዜ እንደ ቡድን ሁሉንም ነገር ማሳካት እንደምንችል እናምናለን። በዚህም በቡድን ውስጥ ያለው አስተሳሰብ ጨዋታዎችን ለማሸነፍ ዝግጁ መሆንና እያንዳንዱ ጨዋታን በየጨዋታው አስፈላጊነት መዘጋጀት፣ ውጤት ይዞ መውጣት በቡድን ውስጥ ዘንድሮ የተቀመጠው ትልቁ ዕቅድ ነው ብሏል። በዚህ ዘን በምንወዳደረባቸው 4 የዋንጫ ውድድሮች ቡድናችን ጥሩ እንዲሆን በሁሉም ውድድር ላይም እንግዲህ መገኘት ያለብን ቦታ ላይ እንድንገኝ ያስችላል። ያለውን ስራ ሁሉ እየሰራ ነው ብለዋል። ክፍተቶች እንደ ቡድን አሉ፣ ግን እነኝን ክፍተቶችም ለማረም እየጣረን ነው ብለዋል። በዚህ ሲዝን ምን ድረስ መጓዝ እንዳለብን እና ወደ የምንሄድበት ዓመቱ መጨረሻ ላይ የት ቦታ ላይ መገኘት እንዳለብን ሁላችንም እናውቃለን። እስከምንችለው ድረስ የውድድር ዓመቱን በደስታ ለማጠናቀቅ ዝግጁ ነን። ወደፊት ምን ማሳካት እንደምንችል በጊዜ ሂደት እናየዋለን ብሏል። ግን በምንወዳደረባቸው 4ቱም ውድድሮች ላይ ህልማችን ዋንጫ ማሳካት ነው ሲል ተደምጧል። የማንቸስተር ዩናይትዱ ተጫዋች ብሩኖ ፈርናንዴዝን እናስከትል። በነገራችን ላይ ያለ ብሩኖ እያለ ዩናይትድ እንዴት ያለ ቡድን ነው የሚለውን በጥቂት ማስረጃም ከኦፕታ ውስጥ ደን እናደርሳችሁ። ከብሩኖ ጋር 307 ጨዋታ
158 ድል፣ 71 አቻ፣ 78 ሽንፈት፣ 554 ጎል ያስቆጠረ ቡድን 51.5 በመቶ የሚያሸንፍ ቡድን ነው። ያለ ብሩኖ 17 ተጫውቶ 8 ድል 3 አቻ 6 ሽንፈት 26 ጎል አስቆጥሯል። ቡድኑ በፐርሰንት ስናየው ነው ይህንን ቁጥር በደንብ የሚገልጽልን። ያለ ብሩኖ 47.1 በመቶ ነው የማሸነፍ ንጻሬው። ብሩኖ ካለ ግን ወደ 51.5 በመቶ ከፍ ይላል። ስለዚህ ዩናይትድ የማሸነፍ ንጻሬው ብሩኖ ሲኖር ሞር ከፍ ያለ መሆኑን ያሳያል። ከሰሞኑ ብሩኖ ፈርናንዴስ ማንቸስተር ዩናይትድ ከበርንማውዝ ጋር 4-4 ባጠናቀቁ ጨዋታ ግብም አስቆጥሮ አሲስትም አድርጎ ነበረ። ይህ ቁጥሩ እንደሚታወቀው ታዲያ ከማንቸስተር ዩናይትድ ታሪካዊ ተጫዋች ዴቪድ ቤካም እኩል በአንድ ጨዋታ ግብም አሲስትም ሲያደርግ ለ17ኛ ጊዜ በመሆን ሪካርዱን ይዟል። ቀጣይ አንድ ጨዋታ ላይ ይህን ሲያደርግ የግሉ እንደሚያደርገው ይታወቃል። አማድ ዲያሎ በማንቸስተር ዩናይትድ ቤት በአዲስ ሚና አይተነዋል። እሱ የክንፍ አጥቂ ነው፣ ግን ፉልባክ አድርገው እያጫወቱት እንደሆነ ይታወቃል። ወይም የመስመር ተከላካይ አድርገው እያጫወቱት እንደሆነ ይታወቃል። በዛ ቦታ ላይ ከሚጮቱ የፕሪሚየር ሊግ ተጫዋቾች አንጻር ካየ ነው በተጋጣሚ ሳጥን ውስጥ ብዙ ኳስ ይነካል፣ አንደኛ ነው። ምናልባት የሩበን አሞሪ ሲስተምም ያ ነው፣ አንድ የማጥቃት ባህሪ ያለው ግን በዛ ቦታ ላይ ተከላካዩን እየተመለሰ የሚያግዝ ተጫዋች እስከሆነ ድረስ በተቃራኒ ሳጥን ውስጥ ተገኝቶ ግብ የማስቆጠር ግዴታ አለበት እና በዚህም አማድ ያለው አንደኛ ነው። በተጋጣሚ ሳጥን ውስጥ በመገኘት ይሄ ፕሮግረሲቭ ኳሶችን በማቀበል ወይም ደግሞ ከመከላከል ወደ ማጥቃት የሚሸጋገሩ ኳሶችን ይዞ በመሄድም አንደኛ ነው። ለብዙ ጊዜ ኳስ እየገፋ ወደ ተጋጣሚ ሶስተኛ የሜዳ ክፍል በመግባት አንደኛ ነው። ይሄ እንዳልኳችሁ በቦታው ላይ ከሚጮት ተጫዋቾች አንጻር ነው። ብዙ ጊዜ የአንድ ለአንድ ግንኙነቶችን በማሸነፍ አንደኛ፣ በተጋጣሚ ሜዳ ክፍል ብዙ የአንድ ለአንድ ግንኙነት በማሸነፍ አንደኛ ነው። አሁን ይህ ተጫዋች የለም። ዩናይትድ በቅርቡ የ4-3-3 እቅድን ይተገብራል ተብሎ ነበረ። ከዚህ ጋር በተያያዘ አንድ መረጃ ይዘናል። አብራችሁን ቆዩ። ዝውውር እናስከትል። ጆሽኳ ዜርኪዝ በጥር የዝውውር መስኮት የሮማ ቁጥር 1 ኢላማ እንደሆነ የጣሊያን ኦፊሻል መገናኛ ብዙሃን ዛሬ ማረጋገጫ ሰጥተውበታል። ሮማ ዜርኪዝን ይፈልጋል የሚለው የዝውውር መስኮት የሩመር መረጃ ብቻ አይደለም። ውድ ቤተሰቦቻችን የተረጋገጠ ተጨባጭ መረጃ ሆኗል እና ማንቸስተር ዩናይትድ ጋር ስምምነት ለመጨረስ ከአፍሪካ ዋንጫ መጠናቀቅ በኋላ ውይይቶች ይደረጋሉ ተብሏል። ዲማርዚዮ ስለ ዝውውሩ ሲጠየቅ ሁኔታዎች ይወስኑታል። የእነሱ ምርጫ በሁኔታው ላይ በተለይም የቋሚ ዝውውር ከሚሆን ይልቅ የውሰቱ ዝውውር እንዲሆን ይፈልጋሉ ብሏል። ማንቸስተር ዩናይትድ ከአፍሪካ ዋንጫ መጠናቀቅ በኋላ ተጫዋቹ ላይ በቋሚነት ይሸጥ ወይንስ በውሰት የሚለው ላይ ውሳኔ ይሰጣል ተብሏል። ማንቸስተር ዩናይትድ ሃሪ ማጓየር በዚህ ወር ከጉዳት ተመልሶ ወደ ሜዳ ይመጣል ብለው ተስፋ ያደርጋሉ። በማንቸስተር ዩናይትድ በኩል ያው የመከላከል ክፍሉ ላይ የተወሰነ የልምድ ጥያቄ እንደተነሳበት ይታወቃል። ምናልባት በማንቸስተር ዩናይትድ በኩል ደግሞ ከሩበን አሞሪ ፍላጎት ጋር በተያዘ እየወጡ ያሉ አንዳንድ መረጃዎች የሳውዲ አረቢያ ክለብ ውስጥ የሚገኘውን ሩበን አሞሪ በጥብቅ የሚወዱትን አንድ ተጫዋች ወደ ቡድኑ ለማምጣት ፍላጎት አለ የሚል መረጃ ወጥቷል። የአልሂላሉ አማካኝ ሩበን ኔቬዥን በተመለከተ ነው። 28 ዓመቱ ነው። ከአውሮፓ ከወጣ በኋላ ቢሆን ከፍተኛ የብቃት ደረጃ ላይ እንዳለ ይታወቃል የተጫዋች። ታዲያ ይህን ተጫዋች ምናልባትም ሩበን አሞሪ ጊዜያዊ የቡድን መጠገኛ ሊያደርጉት ይፈልጋሉ እየተባለ ይገኛል። የእሳቸውም ምርጫ እንግዲህ ይፈጸማል ላይፈጸም የሚለውን በቀጣይ እንመለከተዋለን። ግን እሳቸው እንደ ዕቅድ ይዘውታል ተብሏል። እንመለከተዋለን በቀጣይ የጥር የዝውውር መስኮት ላይ። በማንቸስተር ዩናይትድ በኩል ግን ምናልባት አንድ ካርሎ አንቸሎቲ ያነሱት ነገር ቡድኑ እንደገና መጠናከር አለበት ብለዋል። ካርሎ አንቸሎቲ አሁን የብራዚል ብሔራዊ ቡድን አሰልጣኝ ናቸው። ዩናይትድ ይፈራ የነበረው ክርስቲያኖ ሮናልዶ በነበረ ሰዓት ነው። ያንን ቡድን ማንም መግጠም አይፈልግም። ስለዚህ እንደዚህ አይነት ጠንካራ ቡድንን መገንባት አለባቸው ብለዋል። ዩናይትድ የ4-3-3 ያጫወተን ሲስተም መሞከር ይፈልጉ ነበር። በተለይም በበርንማውዝ ጨዋታ ጨምሮ መሞከር ይፈልጉ ነበር። ከጨዋታው ቀድሞ ግን መረጃው ወጥቶ ዩናይትድ ያንን ሙሉ ለሙሉ ለመተግበር አልቻለም። ምክንያቱም ተጋጣሚ ቡድን ቀድሞ ስለተዘጋጀበት በሚል ማለት ነው። አሁን እንደ ሚረር ዘገባ ከሆነ ማንቸስተር ዩናይትድ ከክለቡ ውስጥ መረጃው እንዲወጣ ያደረገውን ለማጥናት ሙከራ እያደረገ ነው ተብሏል። ዲያጎ ዳሎ ባለፈው ጨዋታ ወደ ተለመደው የመስመር ተከላካይ ሚና ተቀይሮ የነበረ ቢሆንም በሆነ መንገድ መረጃው ሾልኮ መውጣቱ ተጋጣሚዎች ይህንን ቀድመው ሰምተው ታውቆት ነበር የሚለው መረጃ ዩናይትድ ጋር ከመጣ በኋላ መረጃ ከዩናይትድ ቤት ማን ነው የሚያሾልከው የሚለውን የማጣራት ሂደት እየተካሄደ ነው። በእርግጥ ከዚህ በኋላ ግን ሩበን አሞሪ የ4-3-3ን ጨዋታ ስታይል ለመተግበር የሚገደዱበት ዋና ምክንያት
የሚፈልጓቸው ተጫዋቾች በሜዳ ላይ አለመኖራቸው ነው። አንድም የካዜሜሮ አለመኖር በተለይም በቁልፍ የእሳቸው የጨዋታ ስታይል ላይ ሊሰሩ የሚችሉት እንደ አማደ ዲያሎ እና እንደዚሁም ደግሞ ብሪያን ቤሞ የመሳሰሉ ተጫዋቾች በቡድን ውስጥ የሉምና 4-3-3 ምናልባትም ከቀጣይ ሳምንት ጀምሮ ተግባራዊ ይሆናል ተብሎ ይጠበቃል። ግን አዲስ ነገር ሊኖር ስለሚችል አጣርተን እናደርሳቸዋለን። በማንቸስተር ዩናይትድ በኩል ምናልባት አንዳንድ የሚያስቆጩ ነገሮች ተፈጥረው ነበረ። ዴሊ ሜል ለማስታወስ ያክል ብሎ ይዟቸው ከወጣው መረጃዎች ውስጥ አንደኛው ኦሊ ጉናር ሶልሻየር በ2020-21 የውድድር ዘመን ዩናይትድ አሰልጣኝ በነበሩ ሰዓት ኤርሊንግ ብሮት ሃላንድን፣ ዴክላን ራይስ እና ጁድ ቤሊንግሃምን ወደ ቡድኑ እንዲመጣም ከፍተኛ ጥረት አድርገው ነበር ኦሊ ጉናር ሶልሻየር። በምላሹ የዩናይትድ ባለስልጣናት ጀደን ሳንቾ፣ ዶኒ ቫንደቢክ እና የ36 ዓመቱን ሮናልዶ ነበር ያስፈረሙላቸው። ሌላ የማንቸስተር ዩናይትድ የዝውውር ዋጋ አስከፍሎታል የሚባለው ቡድኑ በተለይም በስነልቦናም እየተዳከመ በጥንካሬም እየተዳከመ እንዲመጣ ምክንያት የሆኑት የግሌዘር ቤተሰቦችም ነው ሲባል በአሰልጣኞች በኩል የተጠየቁትን ተጫዋች ከማምጣት ይልቅ እንደዚህ አይነት ዝውውሮች መፈጸማቸው ነው። ዛሬ ሃላንድ ያለበት ይታወቃል። ዴክላን ራይስ የጥራት ደረጃ፣ የጁድ ቤሊንግሃም የጥራት ደረጃ የሚታወቅ ነው። ኤሪክ ቴንሃግ ማቲያስ ዴላይት ደግሞ እንዲመጣላቸው ወደ ክለቡ ጠይቀው በወቅቱም በቡድኑ እንደማይሆን ተነገራቸው። የመልመላ ቡድን ተጫዋቾችም በፍጹም ይህ ተጫዋች ወደ ቡድኑ መምጣት የለበትም ብለው ነበረ። ነገር ግን አሰልጣኙ አቋማቸውን በማጽናት ክለቡ በ42 ሚሊዮን ፓውንድ አስፈርሞታል። ምናልባት ከብቃት ጉዳይ ጋር በተያያዘ ለዩናይትድ ደጋፊዎች እንቶ ግን በትልቁ እየተነሳበት የሚገኘው የጉዳት ጉዳይ ነው። የብቃቱን ለእናንተ ትተነዋል። ቴንሃግ በእርግጥ ከቡድኑ ካዜሜሮን ለማሰናበት ጥረት አድርገው ነበር። ልክ እንደ ሮናልዶ አልተሳካላቸውም። ካዜሜሮ አሁንም በቡድኑ አለ። ቫራንን እንግዲሁ ሊያሰናብቱት ነበር። በእርግጥ እሱ ጫማ ሰቀለ። ከዛ በኋላ ከራሽፎርድም ጋር በነገራችን ላይ ከሩበን አሞሪ በፊት ግጭት ውስጥ ወድቆ የነበረው ከቴንሃግ ጋርም ጭምር ነበር የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዩናይትድ ጋር በተያዘም አንድ መረጃን ጨምረ በታዳጊዎች ፕሪሚየር ሊግ 2 ላይ ከፍተኛ ዋጋ ያወጣሉ ተብሎ የተተመኑ ተጫዋች ዝርዝር ውስጥ ቾዶቤ ማርቲን ቀዳሚውን ስፍራ ይዟል። የማንቸስተር ዩናይትዱ አጥቂ ቾዶቤ ማርቲን 18 ዓመት ሆኖ በሁለተኛ የፕሪሚየር ሊግ ታዳጊዎች ላይ በሚጫወተው ቡድን ውስጥ ማለት ነው 5 ሚሊዮን ወጪ በማድረግ ቀዳሚ ተጫዋች ሆኗል። የቼልሲው ዋሽንግተን ሁለተኛ፣ የቪላው ባሪዮስ የተባለ የ17 ዓመት ታዳጊ ነው። በጣም አስደናቂ ሶስተኛ ውዱ ተጫዋች ተብሏል። ምናልባት በትልልቆቹ ክለቦች ለማንሳት ያክል የሲቲው ማክፋርሊን አራተኛ፣ የሊቨርፑሉ ራምሴ አምስተኛ፣ የአርሰናሉ ሳልሞን በቅርቡ እየተጫወተ ነበር። ይሄ ተጫዋች በፕሪሚየር ሊግ በሻምፒዮንስ ሊግ አይተነዋል። እያለ ይቀጥላል። ግን የቾዶቢ ዋጋ ውዱ ተብሏል። በዩናይትድ በኩል አሁን ንጹህ 9 ቁጥር በብዙ የተቸገረው ቡድን ነው። በእርግጥ በቅርብ ጊዜ ተመልሶላቸዋል ቤንያሚን ሼሽኮ። ግን ይህ ተጫዋችስ ዕድል ማግኘት አይችልም ወይ? አሁን ባለው ብቃት መልከታችሁን የዩናይትድ ደጋፊዎች አጋሩን። ቃል ስፖርት ዩቲዩብ ቻናል የምሽቱ ጥንቅር እዚህ ጋር በቃ። ሰናይ ጊዜ